ይሄን የመግባቢያ ስምምነት በተመለከተ እንግዲህ በቀደም ሲል ዲጁሬም ዲፋክቶም ያነሳ ነው ጉዳይ እንደተጠበቀው ነው። በሶማሌ ሞቃዲሾ በኩል ያው ቀደም ሲል ያነሳ ነው ከጎሳ ጋር የተያዘ አስተዳደራዊ መዋቅር ውስጥ ምናልባትም ፓርላማው ላይም ተመልክተናል። ያውኑ ፕሬዝዳንት ኢቭን በሚገዙበት ቀደም ሲል ደቡባዊ ክፍል ያልነው የሳቸው ጎሳ የሳቸው ውክልና በሚገኝበት አካባቢ ላይ ከሚገኙት 5ቱ ጎሳዎች 4ቱ ተቃውመዋል። የኢትዮ ሶማሌላንድን ስምምነት በተመለከተ ሶማሊያ ሞቃዲሾ የያዘችውን አቋም ተቃውመዋል። በአንጻሩ በፓርላማም ደረጃ የሶማሊያን አቋምና የሶማሊያ ሞቃዲሾን ከነግብጽ ጋር ከነኤርትራ ጋር ያለ ሽርጉድም እንደዚሁ በግልጽ በሚታይ ሁኔታም ተቃውመው እስከ መደባደብ የደረሱ አካላት እንዳሉም ተመልክተናል። የሞቃዲሾ ተቃውሞ አንደኛ አንድ ሀገረ መንግስት ያንን ተቃውሞ ማቅረብ መብቱ ነው። ቅድም የዘረዘርኩት ግን እንደ ይሄ መብት በምን አይነት ታሪካዊና ወቅታዊ እውነታ የተደገፈ ነው። ያ መደገፊያ ያለው ግን የተለያዩ ኢንትረስቶች አሉት። የገዢው የሞቃዲሾ ልሂቅ የራሱ ፍላጎት ብቻ ሳይሆን የሌሎች ምርኩዝ እንዲሆን ያደረገው የሌሎች ፍላጎቶችም አለ። እውነታው ደግሞ ሶማሊያ የመንግስትነት መልክን ይዛ ልትድን የበቃችው ዛሬ ላይ ሞቃዲሾ ላይ የሚያቀራሩት ልሂቃን በፕሬዝዳንት ሐሰን ሼክ መሪነት ይህንን ቁመና ሲይዙ የያዙት የሶማሌን የጎሳ እና ግዛታዊ አሰፋፈር ብዙ መሳ ለመሳ ነው የሚሄደው። አሰፋፈር መሰረት ያደረገ የፌዴራላዊ ስርዓት አዋቅረው ነው። ይሄ የፌዴራላዊ ስርዓት በውስጡ ሶማሊላንድን አይጨምርም። ኢማጂን በየትኛውም የሶማሌ መንግስት ሀገረ መንግስትን መልሶ የማዋቀር ከአርታ ጅቡቲ አንስተ ኢትዮጵያ፣ ናይሮቢ ኬንያ ወዘተርፈና ኬንያ ውስጥ በተካሄዱ ጉባኤዎች ላይ ሶማሊላንድን አንድ አካላችን ነሽ በድንገት የተለየሽ ነይና ተሳተፊ ብሎ የጋበዛት የለም እኔ እስከማውቀው። እነማን ናቸው ዛሬ ላይ ፑንትላንድ የምንለው ዋና ከተማው ጋሮዌ የሆነው የደቡብ ምዕራብ የምንለው ሳውዝ ዌስት እና ዋና ከተማው ባይዳዋ የሆነው በሶስተኛ ደረጃ ጁባላንድ የምንለውና ኪስማዮ ዋና ከተማ የሆነው እነ ጋልሙዱድ እነዚህን እነ ሂርሸቤልን ያካተተ ነው። ሐሰን ሼክ ለሁለተኛ ጊዜ ነው ወደ ፕሬዝዳንትነት የመጡት። የኢትዮጵያና ሶማሊላንዱን ኤምኦዩ ወደዚህ እናስቀምጥና ይህንን በዚህ አንጻራዊ ኦቶኖሚን መሰረት ያደረገ መስተዳድሮች የተመሰረተን የሶማሊያ ፌደራል መንግስት ከጥሩ አስተማሪ የተማረው አልመሰለኝም ጠቅልለው ለመያዝና ስልጣናቸውን ለማጠናከር እየቸረቸፉ የሚሄዱበትን ህገ መንግስታዊ የጊዜያዊ ህገ መንግስታቸውን ማሻሻያ በጉልበት እንዲጸድቅ አደረጉ። ሶማሊያ ፖለቲክስ ውስጥ ጥቅም ትልቅ ቦታዎች አሉት። ኦፍ ኮርስ ሁሉም ጋለው እዛ ደግሞ የተለየ እንትን አለ። ተጋላጭነቱም የበዛ ነው። በሶማሊያ ሀገረ መንግስት የቅርብ ታሪክ ሂደት የተነሳ እሱን አጸደቁ። ይሄ በፑንትላንድ በሳውዝ ዌስት በወዘተርፈ ተቃውሞ የገጠመው ነው። በ2026 አፓረንትሊ ኢሌክሽን መካሄድ አለበት፣ ምርጫ። ይህን ፕሬዝዳንታዊ ይህንን ምርጫ ከተመጣጣኝ ውክልና ይልቅ ማለትም ከተለያዩት ክልሎች ካሏቸው ግን ጎሳዎች ከሚወከሉ ተወካዮች በሚያጸድቁት ሳይሆን አንድ ሰው አንድ ድምጽ በሚል ላይ የተመሰረተ እንዲሆን የሚል ማሻሻያ ከተው ትልቁ መጣያ ያ ነው። ምክንያቱም እነዚህ የሚሉት ነው አንደኛ ፌደራላዊ ስርዓታችንን እንትን ያደርጋል፣ ሁለተኛ ለዛ አቅመ አንድ ሰው አንድ ድምጽ ሶማሊያ አልደረሰችም በሂደት የሚመጣ ነው የሚል ፓወር ሞኖፖላይዝ የማድረግ ግብ ሪሶርስ አልሸባብን በመዋጋት የገቡ መሳሪያዎችን ለራሳቸው ጎሳዎች
በአመዛኙ በናደር ኤሪያ የሀዊዬ ጎሳ ማከፋፈል ወዘተርፈ አለበት። አዎ የገቡትን የግብፅን ስምምነት የኢትዮጵያና የግብፅን ጸብ ጎትተህ እኛ ሜዳ ላይ ለምንድን ነው የምታመጣብን ብለው የምርም ከጥቅም ከብሔራዊ ደህንነት ከምናምን ተነስተው የተቃወሙ ህግ አውጪዎች አሉ፣ የፓርላማ አባላት አሉ፣ የተለያዩ ቡድኖች አሉ። ይሄ አሁን ስምምነት ጋሮዌ ላይ ፑንትላንድ ብትሄድ የሞቃዲሾን ያህል ጩኸት የለውም። ባይደዋ ብትሄድ የለም፣ ኪስማዮ ብትሄድ ጁባላንድ የለም። ፍላጎት አለ። አዎ ኢትዮጵያ ቀይ ባህር የሚባለው ኤደን ባህረ ሰላጤ ጋር እንዳትወጣ ነው። ይሄን ደግሞ የሚፈልጉ የተለያዩ እንዳይሆን የሚፈልጉ አገራት አሉ። አገራት ብቻ አሉ፣ ቡድኖች አሉ። የኢትዮጵያን ስጋት እውነተኝነት የሚያረጋግጥ ወደኛስ መለስ አድርገን ብንወስደው ለምሳሌ እኛም ጋር እንደዚሁ በተመሳሳይ ምርጫ እየደረሰ ነው። ምናልባት 1-2 አመት ቢቀረው ወይም 1 አመት ከምናምን። ስለዚህ እኛስ እንደዚሁ በውስጣችን ያሉ ችግሮችን ሸፋፍኖ አሁን ያለው ገዢ ፓርቲ ራሱን ለቀጣዩ ምርጫም ለማዘጋጀትና ለመጠቀም ነው እንጂ ይህ ስምምነት እንደተወራ የሚቀር ከተኬደበትም ደፋር ውሳኔና አቅምን ያላገናዘበ ነው ተብሎ ስለሚነሳ ቀደም ሲል የውጭ ጉዳይ ሚኒስትሩ ሶማሊያን ብለዋታል ብለው ከነገሩኝ አንጻርና አቅምን ያላገናዘበ ነው ወይ የሚለውን ቀደም ካሉትም መንግስታት ሙከራዎች አንጻር ብናየው። እሺ አንድ እንዳው ከጅምሩ ምንም ሳላሽ ሞነሙን ብለው ደስ የሚለኝ ነገር አለ። አይ ቲንክ ቁሳይ ከሆነ ድህነታችን በመነጨ በተወሰነ ደረጃ ይመስለኛል ራስን አደውይቶ ሚኒንግ ድዊ አርጎ የማየት የሚያም እንትን አለ፣ እይታና ግንዛቤ አለ በአንዳንድ ወንድሞችና እህቶቻችን ዘንድ። ካላቅማችንም አጉል ተንጠራርተን ዝሆን እናክላለን ብለንም እንፈንዳባ አይደለሁም። ግን ያለንን ሀብት ያለንን እምቅም የህዝብም የሰው ሀብትም የታሪክ ሀብትም የዘነጋ በአመዛኙ በተጮኸ ቁጥር ድንጉጥ በሆነ አገር አፍቃሪ ስሜት የታጀለ የመደውየት ደዌ ነው አንዱ። ከአቅማችን ውጪ አይደለም። አንድ ለምንድን ነው የምለው፣ ሁለት ይሄ እንዳውም የዛሬውን ኢትዮጵያ ውስጥ ያለውን እውነታ ለመሸፋፈን ከሆነ ይህን የሚሸፋፍነው የዛሬው መንግስት ስልጣኑን ማስቀጠል ፈልጎ ነው የሚሆነው እና በብሔረተኝነት ሊጀቡነው ነው። እማትነካው አጀንዳ ቢኖር እንዲህ አይነት አጀንዳዎች ናቸው። ይሄ ለዚህ ታሪክ አስረጅ ላምጣል። ይሄ መሻት የጠቅላይ ሚኒስትር አብይ መንግስት በዚህ መጠንና በዚህ ደረጃ በዚህ ወቅት እና በድፍረት ያቀረበበት መንገድና ዛሬ ላይ ኦፍ ኮርስ በየዘመኑ ተለዋዋጭ የሆነ ሲግኒፊካንስ ነው ያለው የቀይ ባህርና የኤደን ባህረ ሰላጤ እስከ ህንድ ውቅያኖስ። ዛሬ ላይ ሞር ሲግኒፊካንሱ ለተጠቃሚነትም ለተጋላጭነትም እኛን የሚዳርግበት ብቻ ሳይሆን ሌሎቹም። በታሪክ ብንመለስ አጼ ምኒልክ የባህር በር ለማግኘት ብዙ ነገሮችን ሞክረዋል። የአድዋ ጦርነት የባህር በሩን እየዘጉ መጥተው ጣሊያኖቹ የአድዋ ጦርነት ስንገጥም የአድዋ ጦርነትን ድል አድርገን አጼ ምኒልክ ይህንን የባህር በር ምኞታቸውን ለማሳካት ያልቀጠሉት አንደኛው የአድዋ ድልንም ያስነጥቀኛል አቅሜ በጦርነቱ ተዳክሟል ብለው ነው የሚል ተገቢ መነሻም ያለው የታሪክ ትንታኔ አለ። በሁለተኛ መንገድ ደግሞ ያልቀጠሉት በሀገር ውስጥ የነበረባቸው የመንበር ተገዳዳሪ ንጉሶች
የጎጃም፣ የትግራይ፣ የምናምን ንጉሶች እኔ እዛ ላይ አተኩሬ ለዛ ሲሄድ ሸዋ ላይ የሚገኘውን ንጉሠ ነገሥታዊ መንበሬን ይወስዱብኛል በሚል ፈርተው ነው የሚሉም አሉ። የትኛው አንዱም ይሁን ሁለቱም ይሁን ምክንያቶቹ ለእኔ ሁለቱም የግዴታ ሙቹዌሊ ኤክስክሉሲቭ አይደሉም የሚል ነኝ። በዚህ ምክንያት የባህር በር አጀንዳቸውን ስበው የአድዋን ድል ከመረብ እንዳይሻገር አድርገው ወደ መሃል ተመለሱ። ግን ይሄንን በወቅቱ ጅቡቲ ጋር በነበረችው ፈረንሳይ አማካይነትም በወዳጅነትና በማባበል ለማጣጣት ሙከራ አድርጓል። therefore ለመሸፋፈን ሳይሆን ይልቅ ያመሻታቸው ለወንበር ያለውን አደጋ ያጠፉበታል። ሌትስ ከም ቱ አፄ ኃይለ ሥላሴ በዓለም ፊት እጅግ አስደማሚ በሆነ ዲፕሎማሲያዊ ብቃት እና አክሊሉ ሀብተወልድን እነ ምናሴ ኃይሌን እነ ከተማይፉ ወዘተ የመሳሰሉ ወጣት ዲፕሎማቶች የሁለተኛው ዓለም ጦርነት መገባደድ የፈጠረውን ታሪካዊ አጋጣሚና እጥፋት ተጠቅመው የኢትዮጵያን የባህር በር መሻት ኤርትራን ወደ ኢትዮጵያ እንድትመለስ አድርገው ለመወጣት የታገሉበት ከኢትዮጵያ አንጻር ሆኖ ካየው ኢንክሬዲብል የሆነ ድል ተጎናጽፈው ኤርትራን በፌዴሬሽን በ1952 የመለሱበት ታሪክ ያለን ሀገር ነው። አፄ ኃይለ ሥላሴና የእሳቸው መንግስት በዛ አይነት ብቃት አርቆ አስተዋይነት ያመጣት ኤርትራ ፌዴራላዊ የመሆኗን ተምሳሌነት ለሌላው የኢምፓየሩ አካሎች መጥፎ ነው፣ ዙፋኔን አደጋ ላይ የሚጥል ነው በሚል ምክንያት እነ ጸሐፊ ትእዛዝ ወልደ ምናምን እና አክሊሉ ሀብተወልድ ተው እያሏቸው ፌዴሬሽኑን አጠፉት። ይህም በመሆኑ የፌዴሬሽኑ ተጠቃሚ ነን የተለየች ትንሽም ከእንግሊዝ ኮሎኒያሊዝም ከጣሊያን ኮሎኒያሊዝም የተለየ ማንነትን የመፍጠር እርሾ ያለን ነን የሚሉ ኤርትራውያን አኮረፉ እና የኤርትራ ነጻነት ትግል በእነ እንድሪስ አዋቴ ተጀመረ። ከም ፎርዋርድ ደርግ መጣ። ደርግ ሲመጣ ይሄ ኩርፊያ ይሄ ቅሬታ ገፍቶ ህዝባዊ ግንባር ሓርነት ኤርትራ ሻዕቢያ የምንለው ተፈጥሮ ውጊያ የሚካሄድበት ወቅት ላይ የወታደራዊ ኦፕሽኑን አጠቃሎ በመቀጠል ብቸኛ አድርጎ በመቀጠል በዛም መንገድ ባህር በርን ለማቆየት ነው። እሺ የመሻቱን ሰንሰለት ላሳይህ ብዬ ምን ሆነ? ያየነውን የኢትዮጵያ ቅኝ ግዛት ነን ምናምን የሚለውን ቲዮሪ እኔ የኤርትራን ቅኝ ግዛትነት የምቀበል ሰው አይደለሁም፣ ግን ተገቢ መሰረት አለው ምን ነኝ ለነጻነቱ። ምክንያቱም በደርግ ጦረኛ ብሩታሊቲ የደነደነ የኤርትራ አርበኝነት ተፈጥሮ ኤርትራ 1991 ራሷን ይዛ ሄደች። ሌትስ ከም ቱ ኢህአዴግ በአንድ በኩል ቀጥተኛ የጦርነት ገፈት ቀማሽና ተሳታፊ የሆነ አመራር ስለነበረው በጣም ጦርነትን አምርሮ የሚጠላና የሚፈራ ሆኖ በኢኒሺያል ስቴጆቹ፣ ሁለተኛ ከመሃል ያለው ተቀባይነትም ከኤርትራ ጋር ካለው ግንኙነት የተነሳ የሳሳ መሰረት የነበረበትና ያንን በጉልበትና በኃይል አሰርት ማድረግ ስለነበረበት በዋናነት ግራ ጠቀስ ከሚለው የከረረው የርዕዮተ ዓለም ቨርዥኑ ኤርትራን ኮሎኒያል ነች እስከ ማለት የኮሎናይዝድ ነች የቅኝ ግዛት ነች የሚለውን በማርክሲስታዊም ነን ማርክሲስታዊም የኮሎኒያሊዝም ቲዮሪ ምንም የማይብራራ ግትር አቋም በመያዝ ኤርትራን የተወሰኑ እንደዛ ምናምን ነው ወደ ውስጣችን ተመልክተን የኢኮኖሚ አቅማችንን እስካሳደግን ድረስ ባህር በር የሚለው በወደብነት ደረጃ ታይቶ ቢኮዝ ወደባችንን ሸጣ አንገታችን ተቆረጠ ስለነበር
ቀዳዳ ሳይተው እንትን ብሎ ሄደ። ዴርፎር ያሁኑ መጣና ምንድን ነው እኔ አሁኑን አካሄድ የማየው ልንገርህ። የበፊቱ ፈረሳችን ቀይ ባህር ላይ ውሃ ስለጠጣ ከሚልም አማህልሎ ሚቶሎጂ ኢህአዴግ ዘመንም እኔም ተጋርቸው የነበረውን ግመሉ ይጠጣበት ተብሎ ግመሉም የጠፋበትን አይነት የማያዛልቅ መንገድ ከመከተል ይልቅ እውነታችን ይሄ ነው፣ የአካባቢያችን እውነታ ጂኦስትራቴጂክ እውነታ ይሄ ነው፣ እምቅ ኃይላችን ይሄ ነው ተብሎ በማሰብ ይህን ማሰብ በተንተራሰ ድፍረት የተገባበት ፕሮጀክት ነው።